ልብሽ አመንታ መውደድሽ ከሆነ የእውነት ከልብሽ ሐሴት ከሌለበት የምትሰጪኝ ፍቅርሽ ከኔ ጋር ለመሆን ልብሽ አመንታ መኖር አትችል ነፍሴ ካንቺ ተለይታ አንበሳ ያለ ጥርስ ሞገስ እንደሌለው የኔም ሕይወት ያላንቺ ልክ እንዳንበሳው ነው ውዴ መሆን ፈልጋለሁ ካንቺ ጋር ዘላለም አንቺን ለማስደሰት የማልሆነው የለም እስካለም ጥጋ ጥግ እስካለም ዳርቻ ወድሻለሁ ፍቅሬ ልኑር ላንቺ ብቻ ከኔ ጋር ለመሆን ልብሽ አያመንታ ላኖርሽ እችላለሁ በደሜ ጠብታ ልቤ ይጠብቅሻል እኔ አንቺን ስጠብቅ የሆንኩትን ሰሚ ፍቅርሽ እየጎዳኝ አጣሁ አስተማሚ እኔ አንቺን ስጠብቅ ዘመን ተገልብጦ በዘመን ሲታደስ ዛሬም አላቆምኩም በጥበቃ ማልቀስ እኔ አንቺን ስጠብቅ ደግሞ ካጋጠመሽ ምርጥ ወሬ ነጋሪ ቀብሬንም ይንገርሽ አደራ እንዳትቀሪ መኖር ምን ዋጋ አለው ለነገሩ ተይው ለይምሰል የቆመ ሐውልት መስያለሁ አንቺን ካጣው ወዲያ ደከመ እንጂ ድሩ እኔ እኮ ሞቻለሁ ይህን ስልሽ ደግሞ አቤት ዘመዶች ለዚህ እንኳን አይበቁም ብለሽ ከጠየቅሽ ቆሜ ባዩም ጊዜ መኖሬን ነው እንጂ መሞቴን አያውቁም ቢያውቁማ መሞቴን ነበሩ ደመላሽ እኔም ፈርቼ ነው አንቺን እንዳላጣሽ ጥያቄሽ ከሆነ ቃጣኸኝ ቆይቷል ደግሞ የምን ማጣት እኔም እልሻለሁ በምን አንድ ይሆናል መራቅና መምጣት ስልሽ ደግሞ ለየብቻ አይደለን ትይኝ እኮ ይሆናል መጣሽም ቀረሽም እኔ ስጠብቅሽ ልሜ አቆራኝቶን አብረን እኮ አድረናል በናፍቆትሽ እንባ አይኔ ተከርችሞ ልቤ ይጠብቅሻል በትዝታ ቆሞ ቤተሰብ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ እንዴት ናችሁ አላው ዳና ነኝ እግዚአብሔር ይመስገን እኔ የምለው ሀይሚን የጠቀማችሁ አስል መስሏችሁ ነው ወይስ ምንም በተመለከተ ነው የብሩኬን እናት የምትዘቀዝቁት ተነሳባችሁ ደግሞ ትታችሁ ነበር ብሩኬ ነው እንጂ ከሀይሚ ጋር ያለው ጉዳይ ከእናትየዋ ጋር ምን ጉዳይ አለ እንዴ እናትየዋ እኮ ለሀይሚም እናቷ እኮ ናት አታውቁም እንዲህ ቤቷ ሄዳ ስንት ነገር እንደተባለት እኔ ግን እናት የላችሁም ግን የላችሁም እናት እናንተና የላችሁም በዚህ የጎዳችሁ ትመስላችሁ እሱማ አላችሁ ሰለቻችሁ ግን ምን ችግር አለው ሰው ሰርቶ ቢያድግ ለምን እንዳይሰሩ ታረጓቸዋላችሁ ቢሰሩ ምን ችግር አለው እየሰሩ እኮ ነው እነሱ ስራ ላይ ናቸው ያሉት ምን ይሻላችኋል ግን እንደው ኧረ በኢየሱስ ስም ቆይ ቤት እናታቸው ምን ታርግ እናታቸው ቆይ እንዴ አራስ ክብር ይኖራችሁ ስለ እናታችሁ ክብር ይኖራችሁ ሌላው ይቅር ወይስ አዳሚ እንደው እናትሽን ያጣሽ ሁላ በሱ እናት በቀል ነው የምትወጡት ፈጣሪ ትግስቱን ስጠኝ ሀይሚ ደስ ይላታል ሀይሚን ጠቀምሻት መችስ ብሩክን ለመጉዳት ነው የሁላ ነገር የሚፈጠረው አይደለ ሀይሚ ግን ደስ ይላታል በሽ ታስቢያለሽ ደስታውን ስትነግርሽ ወታ የዛኔ ታያለሽ በጣም ነው የምታሳፍሩት ሁሉ ጊዜ ነግራችኋል ሁሌ ምን አይነት ስንት አይነት ሰው አለ እንዴት እናት ይዘቀዘቃል እንዴት ሰው ጭንቅላት አይኖረውም ጭንቅላታችሁን ለማሰቢያ ለነገሩ ይሄንን ሩዝ እያንበከበካችሁ እየበላችሁ እንዴት ታውቃላችሁ ስለ እናት ስለምን ክብር የታቁና ነው ሲጀመር እንዴ እነሱ እንደፈለጉ ይባቀሱ ሁለቱ ለምንድን ነው እናትና አባቶቻቸውን የምትነኩት ቆይ አሁን አንቺ የብሩኬን እናት ዘቀዝቂ ነገ ደግሞ ሌላ ቤተሰብ ማይዘቀዘቅ ነው የሚመስልሽ አንድ ሰው በሚያጠፋው ጥፋት ብዙ ሰው ጥፋት ውስጥ ይገባል ለምን ግን ቆም ብለን ማሰብ አቃተን ኧረ በስመ አብ እንደዚህ ለዚህ ነው ለውጣችሁ ነው የምትፈልጉት እንደዚህ ነው በቃ እነሱ እንዳይሰሩ አሳስራችሁ ማስቀመጥ ከሚዲያው ሲጠፉ የት ገቡ የት ወጡ ምን ይዘውላችሁ ይምጡ እነዚህ ልጆች በቃ ይሄን አይዲያ ብለው ይዘው መጥተዋል
ሰላም እስኪፈጥሩ ድረስ ያለውን ነገር አብራችሁ ማስተካከል ነው ከቪዲዮ ጋር። ምንድነው ሁሌ እያወቃችሁ እንዳላወቀ በቃ የሆነ ዝም ብሎ ምንም ማያቅ ሰው የምትመስሉት? ስንት አይነት ሰው አለ ግን በኢየሱስ ስም። ኧረ በስመ አብ። እኔ ይሄ መዘቃዘቅ የመጣው አሁን ከቅርብ ጊዜ በኋላ የተፈጠረ ነገር ነው። ምንድነው የምትጠቀሙት አሁን? ሙሽዬን አንድ እናቱን ዘቅዝቃችሁ የምትጠቀሙት ነገር። አለቀሰ ብሩክ ያለቀሰሽ፣ እናቱ ዘቀዘቀ ብሩክ ያለቀሰሽ፣ ምንድነው የምትጠቀሙት? ምን ሀይሚን ጠቀማችኋት? መቼስ እናንተ የሀይሚ ጀግና ናችሁ። እናንተ የሀይሚ ዳይፐር ሁላ እግዚአብሔርን አናደውኛል ዛሬስ። እንዴ ምን ታርጋችሁ? ቆይ እንዴ ጉድ እኮ ነው። እኔ ይሄን ነገር የምናገረው እናትየዋን ለዘቀዘቃችሁት ብቻ 3 ቦታ 4 ቦታ ይቻላል። ለእናንተ ነው ይሄን መልስ የምሰጠው። ሀይሚን ደስ የሚላት እንዳይመስላችሁ፣ የምሬን ነው። ለምን ትዘቀዝቃላችሁ? ቆይ እንዴ እኛ እኮ ለዘቅዛቂዎቹ መልስ ስንሰጥ ደጋግ ደግሞ የሚወዱ ቤተሰቦች አሉ። እነሱንም አብረን ማስቀየም ነው የሚሆነው። እውነት ሰው ታሳስታላችሁ እናንተ፣ የምሬን ነው። በጣም ነው የሚያስጣለው። ምን አረገች አሁን? እንደዛ ሞተች። በቃ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በቃ ከሚዲያው ይጥፉ። በእንደዚህ አይነት ጉዳይ ችግራቸው እስኪፈታ ድረስ በቃ 1 ወር 1 ሳምንት እንደዛ እንዲጠፉ ነው የምትፈልጉት? ምን አለ ቢሰሩ፣ እየሰሩ ችግራቸውን ይፍቱ። በቃ ይሄ ቻሌንጅ እኮ በእውነተኛ ታሪክ ላይ ይሁን አስተማሪ ይሁን ምንም የምታውቁት ነገር የለም። ቤተሰብ ለምንድን ነው የምዘቀዝቁትን ነው የምናገረው። በነገራችን ላይ ውድ ቤተሰቦች እውነት በጣም ስሜታዊ ነው የሚያደርገው። እንዴት አንድ እናቱን በቅርብ ጊዜ ልጇን ቆማ እንደዛ ወገቧን ታጥቃ የዳረችበትን ፎቶ አረ በስመ አብ በጣም ያሳፍራል። እግዚአብሔርን ያሳፍራል። ነገ ደግሞ የሀይሚም እናት ትደገማለች፣ የጋሽዬም ይደገማል። በጣም ነው የሚያሳፍረው። በጣም በጣም ያስጠላል። ግን እናንተ ስላላችሁ ደግሞ የብሩክ እናት አትሞትም። እናንተ ስላላችሁ የማንም እናት ብትዘቀዘቅ አትሞትም። በጣም ነው የምታሳፍሩት። ግን እውነት የብሩኬን ልብ ስስ ልቡን ስላወቃችሁን አደለ? አንድ ቀን ደግሞ ይወስናል፣ ጠንካራ ይሆናል። እናንተ ስለዘቀዘቃችሁበት እናቱን በህይወት አያጣትም። በጣም 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 የሚያስጠላ የወረደ የሚዲያ ሰው ይሄን የሚጠቀም ፎቶ እየዘቀዘቀ ፎሎ የምታገኙት ነገር ያረገደል ግቡ። ፈጣሪን በጣም ነው የሚደብረው። ግሩፕ ፈጥራችሁ አንድ እናቱን ለመዘግዘግ ምን አስፈለገ? ይሄ ሁላ ነገር ምን አደረጋት ሀይሜን? ይቅርታ በጠየቀ እንደዚህ እሱ ብራንክ ሲያረግም እሱም ሲደረግ እሱም ሆኖ ኧረ በስማም። እናንተ አለሱ የምታዩት ዩቱበር የለም እንዴ? አለሱ ወንድ የለም እንዴ? ጭራሹን ጥሏችሁ እንዳይጠፋና ብቻ የዛን ጊዜ ደግሞ ልመና እንዳትገቡ፣ ልጅቷንም የምትጠቅሟት መስላችሁ ጉድጓድ እንዳትጨምሯት። ዝም ብላችሁ ያልሆነ የሆነ ወሬ ማሽቃበጥ ምን ይሉታል አሁን? የእናትን መዘቅዘቅ እነሱን እሺ እንደፈለጋችሁ አድርጎ ችግር የለውም። ሁለቱን ትናንትና ብሩኬን ዘቀዘቀች አንዷ፣ ዛሬ ሀይሚ ተዘቀዘቀች። ምንድን ነው ትርጉሙ? ትርጉሙን እስኪ ንገሩኝ እንዴ! በልህ ነው እየተግባባ። እነሱም እልህኞች ናቸው፣ በልህ ነው ፕራንክ የሚደራረጉት። እናንተም ደግሞ ኦዲየንሶቹም እልህ ይዟቸዋል። ሁለቱንም ከፍላችሁ መሀል ላይ እልህ ተያይዛችኋል። ተው ነገር አብርዱ። መቼም መታረቃቸው አይቀርም። እነሱ ይሄ እልህ መብረዱ አይቀርም። በዙሪያቸው መልካም መልካም ሰው ስላለ ይበርዳል። ግን እናንተ ደግሞ ታፍሩበታላችሁ። እነሱስ እሺ አንድና አንድ ስራ ይዘዋል። በቃ ስራ ላይ ናቸው ያሉት። እናንተ ምን ቤት ናችሁ? ቆይ ይገርማል። በጣም ነው የሚያሳፍረው የምር። እስማ የማንኛውም ቤተሰቦቼ እንጃ ስሜታዊ ስላደረገኝ ያወራሁትን አላቅም። ይቅርታ አድርጉልኝ። እውነት በጣም ደብሮኛል። ሙሽዬ ለምን ትዘቀዘቃለች?